ኧረ ተይ ማሚቴ፣ ኧረ ተይ። እንዲህ ተጎሳቁላ እያየሻት ልክ ነህ ምናምን ትያለሽ። ታዲያ ባለቤቷ ካለማ እኔ ምን እላለሁ? እዩ በእናትህ ዝም በል። ርብቃ ትንሽ ወደ ውስጥ እንግባኝ። እሺ። አዎ በቃ ግቡ። ማሚቴ እባክሽ እስኪ ዛሬን ብቻ ዝም ለማለት ሞክሪ። ርብቃ ደህና አይደለችም። እስኪ አንቺ ማትጨመሪብኝ። እናው ምን ተባልክ? በግድ ለምን አልተናገርሽኝም ነው? ይኸውልሽ ማሚ፣ በሌላ ነገር እየተበሳጨሽ እኛን አታሸማቂን። በቃ ተይኝ። አቤል ስነ ስርዓት። አየሽ ማሚ፣ እኔም እኮ ይሄን ያልኩሽ። የቱን? ማሚ በቃ ዝም ብለሽ አትበሳጪ። አቤል ሰማኛለህ? ራሴን መቆጣጠር ምችል ሰው ነኝ እኔ። አረ በቃ ተው አቤል። እንዴ እስቲ መጀመሪያ ሚስት በሰላም ስለተመለሰች አመስግን። ጭቅጭቁ በኋላ ትደርሱበታላችሁ። ይደርሳል። የኔ አበባ፣ እኔ እኮ እንደ ልጃቸው አድርገው ያሳድጉሻል እንጂ መቼ ለባዕድ ለነጭ አሳልፈው ይሰጡሻል ብዬ አሰብኩኝ። በዚህ ልክ አውሬስ ይሆናሉ ብዬ እንዴት ላሰብ እችላለሁ? ናፍቀሽኛል የኔ ልጅ። የት ይሆን ያለሽው የኔ ትንሽዬ፣ የኔ አይነግቡ ልጅ? ጠረንሽ፣ ኮልታፋ አንደበትሽ ሁሉ እኮ ናፍቀውኛል። በዚህ ሰዓት እነዛ ትናንሽ ጣቶችሽ ምን ሰርተው እየበሉ ይሆን የኔ ልጅ? ያኔስ እነሱ ከለመድሽው ቤት አውጥተው ለባዕድ ሲሰጡሽ ምንስ ተሰምቶሽ ይሆን የኔ ልጅ? እኔማ ያንቺን ህይወት እቀይራለሁ ብዬ አስቤ ጥዬሽ ሲሄድ ያላሰብኩት ችግርና መከራ አስተናግጄ ወደ ሀገሬም ተመልሼ የልጅ ይቺ አሮጊት የሆነ ሴትዮ እኔ ማሚት የምትባል ሴትዮ እውነት በጣም ነው ግራ ያጋባችኝ። አሁን ላይ ደግሞ ብላ ደግሞ በልጇ እያለቀሰች መጣች። ጉድ እኮ ነው ጉድ 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 ጉድ። ምርጥ ድራማ፣ የርብቃ ድራማ ምርጥ ድራማ ነው። አልፍተው አይናይ ናቸው። ለቻናል አዲስ ከሆናችሁ ሁለገብ ነኝ። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ ማለት ነው። አሪፍ አሪፍ ነገሮችን ይዘን ብቅ እያልን እናዝናናችኋለን ማለት ነው ውዶቼ ማሮቼ። ምርጥ ምርጥ ነገሮችን ይዤበት የሚመጣው ቻናል ነው። ሰብስክራይብ አድርጋችሁ በጉጉት ጠብቁ። በእውነት ነው የምላችሁ ትጠቀሙበታላችሁ ወደፊት ማለት ነው። እና ውዶቼ ዛሬ የመጣሁት በርብቃ ድራማ ነው ማለት ነው። ርብቃ እንግዲህ ክፍል 22 ተለቋል ማለት ነው። ክፍል 22 ርብቃ እንዴት ነው እንግዲህ ካታሰረችበት ፈታ ያገተቻት ይች ሴትዮ ናት። ይች ማሚቴ የምትባል ሴትዮ ማለት ነው። ወይዘሮ አዜብ ነው አስቴር ነው እና ይቺ እንግዲህ የሆነ የዝንጀሮ ኮፍያ የምትደፋ ሴትዮ ርብቃን ለምን ጠምዳ እንደያዘቻት በዚህ ደረጃ አላወቅኩም። እና እኔ በጣም ነው ግራ የገባኝ ታውቃላችሁ። በቃ በጣም ነው ግራ የገባኝና እኔ በቃ የዚህን ያክል ምን ያክል ምን ብታደርጋት ነው ርብቃ መጀመሪያ እንደዛ መላይካ ሆና ቀርባ እንደዛ ለሷ የምታስብ የምሳሳ መስላ ቀርባ እና በዚህ ደረጃ አሁን ጥላቻ ለርብቃ ያደረባት ምን ብታደርጋት ነው? የርብቃ አባት ምን ቢያደርግ ነው? የእሷን ልጅ መጀመሪያ ወልዳ ልጇን እንግዲህ እኔ እንደተረዳሁት ከሆነ የእሷን ልጅ ወልዳ ለነ ርብቃ አባት ሰታ ወደ አረብ ሀገር እንደተሰደደች ነው እንግዲህ እኔ እንደተረዳሁት እንደማስበው ከሆነ ከዛ በኋላ እሷ በውጭ ሀገር እንደመጣች ልጇን እንግዲህ እነሱም ወደ ውጭ ሀገር የርብቃ አባት ውጭ ሀገር ነው የሚኖረው እየተባለ ሰምተናል። ወደ ውጭ ሀገር ልከዋታል ይመስለኛል እንግዲህ በዛ መልኩ ነው እሷ እንግዲህ ወደ ሀገር ስትመለስ ልጇንም ስላላገኘቻት መልሳ ለነ አቤል እና ለነ እዩ መጉዚት ነው የሆነችው እና አቤል እና እነ እዩን መጉዚቱን እየተንከባከበች ያሳደገች ነው የሚመስለኝ እኔ እንደሚመስለኝ ማለት ነው። እዚህ ጋር እንደተረዳሁት ነው። እናንተስ ምን ትላላችሁ? እንደኔ ሀሳብ ከሆነ እንደዛ ነው። እና ዛሬ እንግዲህ ማለት ርብቃ አቤል እርጉዝ እንደሆነች ያወቀ አልመሰላትም ነበረ።
እንዳወቀ እርጉዝ መሆኗን እንዳወቀ፣ ምክንያቱም ወንድሟ በአጋጣሚ ደወለ። ወንድሟ ሲደውል በቃ ማለት የተለያየ ነገር መናገር ትምር ወንድሟ ካዘጋች በኋላ እንደዚህ እንደዚህ ብያቸው ከቤት ነው የወሰዱኝ ምናምን። እንዴት ወሰዱሽ? ከየት ነው ምናምን ሲላት ከቤት ነው የወሰዱኝ። ከቤት ነው ወደ ክላስ ገባሁኝ። ከክላስ እንደገባሁ ከዛ በኋላ አይታወቀኝም እንዴት እንዳፈኑኝ። አቤል ጋር ነበርና ወደ ክላስ ሊሄድ ብዬ ሄድኩኝ። ከክላስ ነበርኩኝ። ከዛ በኋላ ከቤት ነው አፍነው የወሰዱኝ ስትለው በቃ ብቻ ምንም አልተጠራጠረም አቤልም። እኔ እንጃ የድራማው ግራ ያጋባል። በዚህ መልኩ እሷ ይችን አሮጊቷን መጠራጠር ነበረበት፣ ማሚቴን መጠራጠር ነበረበት አቤል ማለት ነው። ከአሁን በኋላም መከታተል ካልጀመረ አሁንም ይህንን እንትኑን ትቀጥልበታለች። ምክንያቱም እሱ እንዲወልድ አትፈልግም። ቤቱ በስሙ እንዲሆን አትፈልግም። ቤቱንም መቀማት ነው የምትፈልገው። ካዩ ጋር ተባብላ ቤቱን ብቻ ወረቀቱን መቀበል ነው የምትፈልገው እና ከዛ ላይ የምትሰጠው አይመስለኝም። ብቻ ታስባት ሴትዮዋ አሮጊቷ በጣም ሀርድ ናት፣ በጣም ተንኮለኛ ናት እና ወረቀቱን ብቻ የቤቱን ወረቀት ትፈልጋለች። ከዛ ደግሞ ሩብቃን ማሰቃየት ትፈልጋለች። ታውቃላችሁ፣ ሩብቃን በጣም ማሰቃየት ትፈልጋለች። ሩብቃን ማሰቃየት የፈለገችበት ምክንያት ምንድን ነው ብትሉ የሩብቃ አባት ልጇን ወደ ውጭ ሀገር እንደላከባት ነው እያደረግኩ ነው የማስበው ማለት ነው። እሷ ባትልም አንቺን እንደዚህ አድርገው ያሰቃዩሽን ዋጋ አስከፍላቸዋለሁ፣ ገና አሰቃያቸዋለሁ እያለች ነው ያለችው ማሚቴ ማለት ነው። ገና ብዙ ነገር አሳያቸዋለሁ እያለች ነው ያለችው እና አንቺ እንደዛ እንዳለቀሽ ገና አስለቅሳቸዋለሁ ሁላ ምናምን እያለች ነው እየፎከረች ያለችው። ይህንንም ሁሉ የምትፎክረው ለማን ነው? ለሩብቃ ነው። ሩብቃን ነው እንደዚህ እያለቻት ያለችው ማለት ነው። እና የሚገርማችሁ ነገር አላቅም ምን እንደምላችሁ ማለት ነው። ይቺ ማሚቴ ምንም ደስ አላለችኝም። ከድራማ ውጭ ብትሆን ራሱ ከድራማ ውጭ ብትሆን ደስ ይለኛል። እና ያው ዛሬ እንግዲህ ሩብቃ መጣች፣ ገላዋን ታጠበች። ገላዋን እንድትታጠብ ራሱ እነሱን ፈርተው ነበረ። አብረንሽ እንሂድ ምናምን ብለዋት ነበር አቤልም ሆነ ጓደኛዋ። ግን እሷ ለመሄድ ፍቃደኛ ማለት እነሱ አብረዋት እንዲሄዱ ፍቃደኛ አልነበረችም። ራሴ ሂጅ እታጠባለሁ አለች። ሄዳ ታጥባ መጣች። ታጥባ ከመጣች በኋላ እረፍት ስለሚያስፈልጋት ተኛች። ተኝታ ስትነሳ ወንድሟ ደወለላት። ወንድሟ ጋር ስታወራ ጥሩ እንዳልሆነች ደህና እንዳልሆነች ምናምን ሲጠይቃት ደህና ነኝ፣ ስልክሽ ለምን ተዘጋ? አባቷ መጥቷል። ከዚህ በፊት ካለው ድራማ ነግሬያችኋለሁኝ። የእዩና የሩብቃ አባት አንድ እንደሆነ ነው። አሁንም መጨረሻ ላይ የምነግራችሁን ነገር እያዳመጣችሁኝ ማለት ነው። እና የሩብቃና የእዩ አባት አንድ እንደሆነ ነው እየተሰማኝ ያለው ማለት ነው። ከዛ ልመጣ ነው አባቴ የለውም ምናምን ስትለው አባትሽ እኮ ተመልሷል፣ ስልክሽ ስንደውል ስልክሽ ዝግ ሲሆን ተመልሷል ይላታል። አዎ ስልኬም የተዘጋበትን ምክንያት እኮ እነግርሃለሁኝ ለዛ ነው ምናምን ትለዋለች። ከዛ በኋላ መገናኘት እንገናኝ ምናምን ስትለው የት እንገናኝ ሲላት ቤት እንዲመጣ ቀጠረችው ማለት ነው። ቤት እንዲመጣ ቀጠረችው። ቤት መምጣት እንኳ አልፈልግም ሌላ ቀን ምናምን ሲላት አይ መምጣት አለብህ፣ ከዛውም አቤልን የምትተዋወቀዋለህ አለችው። ከዛ በኋላ በሀሳቧ ተስማማ። ስልኩ ተዘጋ ማለት ነው። ስልኩ ከተዘጋ በኋላ ምንድን ነው እሷም እንግዲህ ታጣጥባ ነበረ። ወደ ሳሎን ሄዱ። ወደ ሳሎን ሂደው አዙን ምግብ አንጫሉ። ምግብ አምጥታላቸው በሉ። ከዛ ምግብ ካበሉ በኋላ ያው አዙም ታዛለች። እንዳያችሁት ከባለፈው ድራማ እንዳያችሁት መርዝ ሩትን ሩብቃን መርዝ እንድታበላት እና ከሆዷ ውስጥ ያለውን ልጅ እንድትገል ታዛለች ማለት ነው። ግን አዙ የምታደርገው አይመስለኝም። እሷንም መጀመሪያ እምቢ ብላት ነበረ። አሁንም የምታደርገው አይመስለኝም። የዛኔ የምታስታውሱ ከሆነ ለማሚት የመርዝ ጨምራ እንጀራ ሰጣት ነበረ። ከዛ ነይ አብረን እንብላ ምናምን ስትላት ከዛ በኋላ አይ አልበላም እኔ በልቻለሁ ምናምን ብላ ከዛ በኋላ በቃ ትንሽ አሰበች እና ምግቡን ነው ብድግ አድርጋ ይዛው የሄደችው እና ማሚቴ ሳትበላው ማለት ነው። እና አሁንም ቢሆን እኔ እያሰብኩት ያለሁት ማለት ነው ለሩብቃ መሰጣት አይመስለኝም መርዙን። ግን ሩብቃን ማለት ለሩብቃ መርዙ እንድትሰጣትና ልጇ ሆዷ ውስጥ ያለው ልጅ እንዲሞት ነው እንግዲህ እሷ ያንን መርዝ የሰጠቻት ማለት ነው። ግን የምታደርገው አይመስለኝም፣ አታደርገውም አዙ ማለት ነው። እና አሁን አዙ ጋር ኩሽና ገብታ ኩሽና ከገባች በኋላ ወንድሜ ልመጣ ነው ምግብ እንድታዘጋጅ እና ሪች ታግዝሻለች
ትላታለች። እሷ እኔ እንዳላግዝሽ ስለሚያመኝ ነው ምናምን እሷ ታግዝሻለች ስትላት፣ እንዴ እኔ እኮ እሰራለሁ ብቻዬን ስትላት፣ አይ ለምን ብቻሽን? አንቺ እኮ ማለት እንዳጋዥ ነው እንጂ ብቻሽን ልትሰሪ እኮ አልመጣሽም። ስለዚህ ችግር የለውም ታግዝሻለች። እኔ ሲሸቴ ስለሚያመኝ ነው እንጂ እኔ አግዝሽ ነበር፣ ግን እኔ ሲሸቴ ስለሚያመኝ እናንተ ሁለታችሁ ትሰራላችሁ አለቻት። እሺ አለች። ከዛ በኋላ እሷም ወደ ሳሎን ሄደች። ልጅ ደግሞ ሄዳለሁኝ ምክንያቱም ስራዬ እየተበላሸብኝ ስለሆነ መሄድ አለብኝ ምናምን ስትላት፣ አይ መሄድማ የለብሽም ወንድሜ ሊመጣ ነው እኮ ስትላት፣ አይ ወንድምሽ ማለት ወንድሟ የሚመጣ ከሆነ መሄድ አለብኝ ምናምን፣ ምክንያቱም በቃ ቆይ እደውልልሃለሁ ተጨንቆ ሲደውልላት አባትዬው በመሄድ ሰዓት ሲደውልላት ቆይ እደውልልሃለሁ አቤልን ጠይቄ ነው ምናምን ብላ እንደዘጋችበት አልመለሰችለትም ነበር እና በዛ ሸም ይዟት ነው። እሷ ግን አይ እንዲህ እንዲህ እኮ ብሎ ነበረ ምናምን ስትላት እሺ አለች። ሪችም እንግዲህ ምግቡን ለመስራት ወደ ኋላ ቀረች ማለት ነው። ከዛ በኋላ ያለው አሮጊቷን ገብታ ኮፍያዋን አውልቃ ምናምን ብቻዋን እያወራቸው ስለ ልጇ ነው በቀልሻለሁ ምናምን እያለች ሳሎን ትሄዳለች። እዛ ትሄዳለች። እዩንም ጠራችሁ፣ ሰደበችው ምናምን። ምክንያቱም እሱ ሲሄድልህ አንተ ወረቀቱን ማውጣት ነበረብህ፣ እንዴት ተከትለህ ትሄዳለህ አለችው። በነገራችን ላይ ያሰበችው ነገር ነበረ መሰለኝ። እነሱ እዩ አብሮት ባይሄድ ኑሮ እነዛ አጋቾች ወይ እሱንም እዛ እንዲያፍኑት ወይ የሆነ ነገር እንዲፈጠር ወይ እንዲመቱት አይነት ነገር አድርጋ ነው ወይስ አልገባኝም። እኔ እንጃ ለምን ሄድክ ያለችው። ምክንያቱም እሷ ማውጣት ትችል ነበረ፣ ግዴታ እሱ ብቻ ስለሄደ ሳይሆን እሷ ራሷ ማውጣት ትችል ነበር ወረቀቱን፣ እንደዛ ከሆነ ማለት ነው። እና አቤልም ተጠራጥሮ ጥሩ ቦታ ያስቀምጠው አይመስለኝም ወረቀቱን፣ እርግጠኛ ነኝና ስላልተጠራጠራቸው በዚህ ደረጃ ስላልተጠራጠራቸው ወረቀቱን አርቆ አላስቀመጠውም። ግን ብቻ አሮጊቷ ወረቀቱን ብቻ ሳይሆን ለመበቀል ነው እንግዲህ ሩቃ በማታውቀው ነገር ገና ብዙ ቅጣት ይጠብቃታል ማለት ነው። እሷም ብዙ ነገሮች ደብቃ መያዝ ትወዳለች። ቶሎ ብላ አጋልጣ መስጠትም አትፈልግም እና እንደዛ አይነት ነገሮችን አፍና መያዝ ደብቃ መያዝ ስለምትፈልግ ምንም ማድረግ አትችልም፣ ምንም ማለት አትችልም ማለት ነው። እና እንጃ ብዙ ታሰቃያታለች ገና ብዬ ነው የማስበው ይቺ ማሚቴ ማለት ነው። አንድ ነገር ካላደረገቻት እዙ የምትባል መርዝ ሰጥታው በገደለቻት ቀኗ የደረሰ ሴትዮ አሁን ያረገዘችን ሴትዮ ያረገዘችን ልጅ በዚህ መልኩ ማሰቃየት ምን ይሉታል? እውነቴን ነው እኮ የምላችሁ። ማለት ምንም ድራማም እንኳ ቢሆንም ትወናም እንኳ ቢሆንም እዚህ ጋር ግን ያረገዘችን ሴት በዚህ መልኩ ማሰቃየት የለባትም። መጀመሪያ ምን ስትል ነበር? ልጅ ማየት ፈልጋለሁ፣ ልጅ ሲወርቅ ማየት ፈልጋለሁ ምናምን ልክ እንደ ትክክለኛ እናቱ ሆና ነው መጀመሪያ ስትል የነበረው። ግን በደቂቃ ነው ወደ አሁኑ ተቀይራ ስለሷ አጣርታ ምናምን ስትደርስበት ሩቃ የማን ልጅ እንደሆነች ስትደርስበት ነው ወደ አሁኑ የተቀየረችባትና እባብ የሆነችባት ስስት የሆነችባትና በዚህ መልኩ ነው እንግዲህ ሩቃን ለማሰቃየት ተዘጋጅታ ያለችው። ሴትዮዋ ምን እንደሚፈጠር በቃ ፈጣሪ ወቀው። ብቻ በጉጉት እናንተ በጉጉት ጠብቁ ማለት ነው። ከዛ በኋላ ያው ምግብ ሰሩ። እነሱም እንደዛ እያሉ በሚጠብቁበት ሰዓት የሩቃ ወንድም መጣ ማለት ነው። የሩቃ ወንድም ሲመጣ ነው መጨረሻው ላይ እየተጨረሰ የሄደውና እኔ ግን በቃ ሩቃ ማለት እንዴት አፈኗት እንዴ! ምንም ነገሩ አላየቻቸውም። ፊታቸውን ሸፍነው ነው እዛም ሲያሰቃዩት የነበረው ፊታቸውን ሸፍነው ነው። ከዛ በፊትም የነበረው ፊታቸውን ሸፍነው ስለሆነ አላየቻቸውም። እና የሩቃ አባትና የእዩ አባት አንድ ነው ብዬ ነው የማስበው። ምክንያቱም ምን መሰላቸው? ምክንያቱም ለምን እንደዚህ ልትቻልሽ ካላቸው እኔ ብቻ አላቅም። እሷም ራሱ ወንድሜ ትመስለኛለህ ምናምን እያለችው ነበረ እና እሱ ራሱ በቃ እንደዚህ እየገባ እየወጣ ማለት ብዙ መናገር 10 ጊዜ እየጠራችሁ እሱን ለማናገር እሱን ለማስጠንቀቅ ምናምን ትፈልጋለች። እና እዚህ ጋር እንደውም ትንሽ ላስደምጣችሁ። መጀመሪያ ነገር ነበር አቤት አዙን ጠራለት። አረ ቆይኝ ይጠራታል። አዙ አቤት ቦስ። እራት አቅርቢልኝ እስኪ። እንዴ ቦስ አልበላህም እንዴ? በልቻለሁ። እና ምን እሺ የጎደለ ስላለ ለምለው ብዬ እነሱ ከሆነ ጠብቀኝ። ውሃ ልታመጣለት ነው ማለት ነው። እኔ እዚህ ጋር አዙ ፈታ ታደርገኛለች ታውቃላችሁ። ፈታ ዘና ነው የምታደርገኝ እና ያኔ ደስ የምትል ልጅ ናት። ችግር ሆኖባት ነው እዚህ የገባችው እና ያቺ ደግሞ ልጆቹ ማለት እናትና አባቷ ወይም ቤተሰቦቿ በእሷ እጅ ያሉ ይመስለኛል እና
በቤተሰቦቿ ነው እያስፈራራቻት ያለችው እንጂ ልጅቷ ምንም ነገር ለማድረግ ፍላጎት የላትም። አንደኛ መብላት፣ መጠጣት በቃ በዚህም በዛም እየተከፈላት ነው። እሷ ሰላይ ሆና አሮጊቷን በዚህ ከፍልሻለሁ ትላታለች፣ እዩም በዚህ ከፍልሻለሁ ይላታል። የእዩ ፍቅረኛ በዛ ብቻ 3 ተከፋይ። እሷ አንዳንዴ እኮ ሳት ይላታል ታውቃላችሁ፣ ሳት ይላታል እና ሳት ሲላት ብዙ ነገር ትላለች እና ምን እንደምላቸው አላውቅም። ቤተሰቦች የምትዋጉ ላንተ ጥሩ ነው። ቤተሰብነቱን እንኳን ተው፣ ግን የሱ እንዲህ መሆን እልህ እያስያዘኝ የምር እኛ ለለለሽ በቃ ኧረ እኔ ቢያስተዋውቀኝም እናንተ ናችሁ ቤተሰቦች እኮ ምንም ቀልታስ ኧረ ተነስተዋል እንዴት አሁን ያላችሁ የሩቅ አባት የዚህ አባት ነው ያልኩት ምክንያት ይሄ ነው። ምን እንግዳ ስለሚመጣ ያው የያዘ ምግብ ታውቀዋለህ ለእንግዳ ይሆን የሩቅ አባት የእዩ አባት ነው ያልኳችሁ ለምን እንደሆነ ታውቃላችሁ? እሱም ደውሎ ለዚህ አጎቱ የሆነ ወንድሙ የሆነ ብቻ አላውቅም፣ ለሱ ደውሎ እንትን ሲለው ሂዷል ተመልሶ ብሎታል። እሱም ለሩቃም ሂዷል ብሏታል። እንግዲህ ሲመጣ ሲፋጠጡ ደግሞ ላሰማችሁ ነው ማለት ነው። እናንተ ጆሯችሁን ጣል አድርጋችሁ በደንብ ስሙኝ። ከዛ በኋላ ያለውን እኔ ተነትንላችኋለሁ እና ቆይ ከዛ በኋላ ያለውን እኔ ተነትንላችኋለሁ እና በር ሊከፍቱ ነው። በር ሲከፈት ኧረ ቆይ እንዴ ደነገጥ ወይኔ ማርያም እንዴት እንደዘነጠች እዚህ ጋር ማነው ስሟ እራሱ ማለት ነው። እንዴት እንደዘነጠች እስቲ በሰበቡ የሪች ሙያን ቀምሷለና ብታዩ ወንድምና ወንድምናቸው ያልኩ ይሄንን እንግዲህ አሁን ምን እንደሚፈጠር ብቻ አላውቅም። እኔ ቀጣይ ያለው ድራማ በጣም አጓጊ ነው። ሰብስክራይብ አድርጋችሁ እንደወረደ ነው ይዤላችሁ የምመጣው። እንደወረደ ነው ይዤላችሁ የምመጣው። ማርያምን እኔ ራሱ በቃ አለ አይደለም የሆነ በጣም ነው የጓጓሁት የነበረና እሱ መጥቶ ልክ ወንድሜ ማለት ቁጭ ብሎ እያለ ሰላም ብሏቸው እንትን ሲል ለት ሲል እዩ አለ። ለዛ ነው እኔ ሩፍቃና እዩ እህትና ወንድም ናቸው ስላቸው የነበረው ለዛ ነው። እና አቤልም ይሄ ማለት እዩንም ናመተህ አገኝ ሲባል የነበረው አንድ ሰው ነው። ሩፍቃም ልትሄድ ልታገኝ የነበረው አባቷ አንድ ሰው ነው። እና ስለዚህ የአንድ ሰው ልጆች ናቸው። ይህንን አውቃ ነው የገዛ እህቱን እንዲያሰቃያት እያደረገች ያለችው አሮጊቷ ማለት ነው። አሮጊቷ መሰሪት ናት። በነገራችን ላይ አሮጊቶች እኮ በብዛት አንዳንድ አሮጊቶች የሆነ መሰሪ ናቸው። እንደዚህ አይነት አሮጊት አያስጠላችሁም? እውነት እንደዚህ አይነት አሮጊት ምስጥ የሆነ አሮጊት እኔ በጣም ማለት ድራማ ላይም ብቻ ሳይሆን በአካልም እንትን ስለምል ነው። በቃ እንደዚህ የሆነ ለእንትናቸው የማያስቡ ጨካኝ አሮጊቶች አሉ። እውነቴ ነው ብላች እኔም ነገ ጧት አሮጊት እሆናለሁ፣ ግን እንደዚህ አይነት አሮጊት መሆን አልፈልግም። እንደዚች አይነት አሮጊት መሆን አልፈልግም። እኔ እንደ አሮጊት ስትሆኑ ቆራቢ መለኩሴ ስትሆኑ በቃ አላደ ሮሮ የሆናችሁ ሁሉም ሰው በአንድነት የምታዩ። አሁን ለምሳሌ አንድ ድራማ አለ፣ እሱንም ቆይ ያመጣላችኋለሁና በጣም የሚያስጠላ ድራማ ነው። የሚገርማችሁ ነገር እኔ መከታተሉ ለአንዳንድ ያስጠላኛል። እና ሚስቱ እናቱን የምታሰቃያት በጣም ግፍ ነው የምትሰራባት እና እሱ አይጠረጥርም። ሚስቱ የምትለውን ብቻ ነው የሚያምነው። እናቲቱ ደግሞ ልጇን ስለምትወደው እንደፈለጉ ሲያደርጓት ለልጇ ስትል ሁሉን ነገር ችላ ትቀመጣለች እና በጣም ነው በቃ የምታሳዝነኝና እንደዚህ አይነት ነገር አለ። እንደዚህ አይነት አሮጊቶች ብቻም አሉ። ደግሞ እንደዚች እንደ ማሚቴ አይነት አሮጊት ደግሞ አለ። አባት ባደረገው ልጅ ለምን ትቀጣለች? ምን ባደረገች? እሷ ምን አደረገች? አባት ሲጀመር እሱም ውጭ ሀገር ስለሄደ ያችንም ልጅ ወደ ውጭ ሀገር ነው ይዟት ሄደው እርግጠኛ ነኝና ግን ባላወቀችው ነገር ለምን የእሱን ነገር ለመጉዳት ፈለገች? ባንዴ ተቀይራ ደስ ስትንደባብ ተቀይራ የእሱን ነገር ለምን ለመጉዳት እንደፈለገች አላውቅምና እንግዲህ ማሚቴ መጨረሻ የሚያምር አይመስለኝም። ምክንያቱም ሁላቸውም አሁን ሩብቃም አዩና ሩብቃ እህትና ወንድም ከሆኑ በቃ እዩም ለሩብቃ ስለሚሆን የምታደርገው ነው የምትሰራውን ሴራ ብዙውን ስላወቀባት ያው ማገቷን ግን አልጠረጠረም። እኔ ራሱ እዩ አለበት ብዬ ነበር። ከማገቱ ጋር የተያያዘ የለበትም ማለት ነው። ከማገቱ ጋር እየተያያዘ ስለሆነ ይሄ ነገር
ያንንም ቀስ ብሎ እንደሚደርስበት ለእህቱ ስል እኔ እንጃ ብቻ አላቅም። ብቻ እዩ ዱርዬ ነው ግን ቢሆንም አላቅም። እስኪ መጨረሻውን ቀጣዩን በጉጉት ጠብቁ ባይ